ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማረጥ ከመርሳት በሽታ ጋር የሚመሳሰል የአእምሮ ለውጥ እንደሚያመጣ ጥናቱ ጠቆመ። ማረጥ አልዛይመርስ ከተሰኘው የመርሳት በሽታ ጋር የሚመሳሰል የአእምሮ ለውጥ እንደሚያመጣ በዩናይትድ ኪንግደም የተሰራ ግዙፍ ጥናት ጠቆመ። ከማስታወስና ስሜት ጋር የተያያዙ ግሪ ማተር የሚባሉ የነርቭ ስርዓቶች መሳሳት ሴቶች ከወንዶች በላቀ በእርጅና ምክንያት ለሚመጡ መዳከሞች ተጋላጭ እንዲሆኑ እንደሚያደርጋቸው ተመራማሪዎች ይገምታሉ። 127,000 ገደማ የሚሆኑ ሴቶች በጥናቱ የተሳተፉ ሲሆን ከእነዚህ መካከል 11 ሴቶች በኤምአርአይ ጭንቅላታቸው ስካን ተደርጓል። ሳይኮሎጂካል ሜዲሲን የተባለው ጋዜጣ ላይ የተለጠፈው የጥናቱ ውጤትም እንደሚያሳየው የሆርሞን መተካት ሕክምናን በማከናወን የግሪ ማተር መሳሳት መከላከል አይችልም። የጥናቱ ከፍተኛ ጸሐፊ የሆኑት የካምብሪጅ ዩኒቨርሲቲ ፕሮፌሰር ባርሳካያ እንደሚሉት ይህ ልዩነት ያየንበት የአእምሮ ክፍል ነው። በአልዛይመርስ በሽታ ተጠቂ የሚሆነው ማረጥ ሴቶች ተጋላጭ እንዲሆኑ ሊያደርጋቸው ይችላል። ሙሉ በሙሉ ምስሉን ባያሳየንም ለምን ሴቶች ከወንዶች እጥፍ በእርጅና ምክንያት ለሚመጡ የአእምሮ መዳከሞች ይጋለጣሉ የሚለውንም ያብራራል። የአእምሮ ለውጥ ሂፖካምፐስ የተባለው ለማስታወስና ለመማርም በሚጠቅመው የአእምሮ ክፍል ላይ የሚከሰት ነው። አልፎም ኢንትራናል ኮርቴክስ የተባለው ለትውስታና አካባቢን ለመዳሰስ የሚጠቅመው ክፍልም ለውጥ ሊመጣበት ይችላል። በተጨማሪም አንቴሪዮ ሲንጉሌት የተባለው ከትኩረትና ከስሜት ጋር የተገናኘው የአእምሮ ክፍልም ለውጥ ሊያስተናግድ ይችላል። ዋይት ማተር እና ገፊ ማተር ለአእምሮና የአከርካሪ አጥንት እጅግ አስፈላጊ በሚባሉ የነርቭ ስርዓቶች ክፍሎች ናቸው። የእንግሊዝ ጤና አገልግሎት መምሪያ እንደሚለውም የሆርሞን መተካት ሕክምና የማረጥ ምልክት ሆኖ ሊታይ ይችላል። አጥኚዎች እንደሚሉትም ማረጥና ሆርሞን መተካትም ሕክምና አእምሮ ማስታወስ አቅምና ስሜት ላይ ያላቸው ተጽዕኖ ምንድነው የሚለው ተጨማሪ ምርመራ ይሻል። ጥናቱ የሆርሞን መተካት ሕክምና ላይ ያሉ ሴቶች የአእምሮ ጤናቸው ደካማ ሊሆን እንደሚችል አሳይቷል። ከጥናቱ ተሳታፊዎች መካከል አንዱ የሆኑት ዶክተር ክሪስቲን ላንጌል ከማረጥ ጋር ተያይዞ የሚመጡ ሌሎች ተግዳሮቶች እንዳሉ መዘንጋት የለብንም ይላሉ። ሁላችንም ማረጥ ላይ ያሉ ሴቶች ለሚያሳዩት አካላዊ ለውጥም ብቻ ሳይሆን ለአእምሮ ጤናቸው ልናስብ ይገባል። በዚህ ሂደትም ውስጥ እንዳሉ መናገርና እርዳታ ጠይቅ የሚያሳፍር ነገር አይደለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።